እንዴት ጉድ ትሰሪኛለሽ? እገልሻለሁ። በፍጹም አልለቅሽም። በህይወቴም ያመንኩት አንቺን ነው። አንቺም ጉድ ሰራሽኝ በማለት 40 ሚሊዮኑን ብር በድጋሜ ስለተዘረፈች ዘርፌ ማበድ እንጂ ምንም የቀራት ነገር የለም። ውድ የተከበራችሁና የተወደዳችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። እንግዲህ ዶክተርን አግተውት ነበረ። እነ ቤዛ ዶክተርን አግተው ወደ ራሳቸው ወስደውታል። ሆኖም እዛው ዘርፌ ፊት ዘርፌን አግተው እንዳሰሯት እሷ ፊት ለፊት ሽጉጥ ተክሰው እንደገደሉት በማስመሰልም ቤቱንም አጽዳ ብለው ቤቱንም እንዲያጸዱ ካደረገ በኋላ አንቺም ነገ ይሄንን ብር የማታዘጋጅ ከሆነ የዶክተር እጣ ነው የሚከተልሽ። ስለዚህ 40 ሚሊዮኑን ብር ለነገ አዘጋጅልኝ፣ ካለበለዛም ደግሞ በመጀመሪያ እዛ ያገትናትን ልጅሽን አንገቷን ቆርጠን እቤት እናመጣልሻለን በማለት ነበር የተለያዩት። ሆኖም ዘርፌም በዚህ የደነገጠች አሁን ሆቴል ቤቱን መሸጥ አለብኝ፣ ሆቴል ቤቱን ሸጥና እሰጣቸዋለሁ ብላ ሉላን ታማክራታለች። ሉላም በፍጹም ሆቴል ቤቱን መሸጥ የለብሽም፣ ሆቴል ቤቱን ከሸጥሽ እንዴት አድርገን ነው የምንሰራውስ? እንዴት እንኖራለን ብላ ትላታለች። እሷም ካዲያ ምን ማድረግ አለብኝ ብላ ስትላት እኔ የሚያበድረውን ሰው አውቃለሁ፣ ከዛ እቤቱን አስይዥና ተበደሪ፣ ከዛም በኋላ በሆቴሉና ባለው ነገር ሰርተን እዳችንን እንከፍላለን ብላ ትላታለች። ይሄንን በ3 ዓመት ሰርተን አንጨርስ፣ በ3 ዓመት ሰርተን መክፈል አንችልም ወይ ብላ ስትላትም አረ ከዛም በታች እኮ ሰርተን መክፈል እንችላለን፣ ከሸጥሽ ግን ባዶሽን ነው የምትቀሪው፣ ጎዳና ትወጫለሽ ብላ ትላታለች። ልጄ እውነትሽን ነው፣ በቃ ዛሬውኑ ሄደን እናግኘውና ብሩን እንቀበለው ብላ ስትላት እሺ እኔ እግሩ ላይም ቢሆን ወድቄ እለምነዋለሁ፣ አንቺ ምንም እንዳትጨናነቂ እንዳታስቢ ብላ ትላታለች። እሷም እሺ በቃ ባንቺውን ብላ ካለቻትም ከተስማሙም በኋላ እንግዲህ የዶክተር ሚስትም ደግሞ ወደ ቤት ትመጣለች። እሷም ወደ ቤት ስትመጣ ዶክተሩ ቤት አልነበረም። እንዴ ስልክህም አይሰራም፣ ቢሮ የለህም፣ የት ሄደ ነው? እኔች ሴት እኮ አላምናትም፣ ወዴት ሄደ ነው እያለች ዶክተርን እየፈለገችው ነበረ። ዶክተርንም ማግኘት ስላልቻለች ወደ ቤዛ ጋር ትመጣለች። ቤዛ ጋርም ከመጣች በኋላ ዶክተሩ የት ነው ያለው ብላ ስትላት እኔና ዶክተሩ እኮ ተለያይተናል፣ ከሱ ጋር ምንም አይነት ነገር የለንም፣ ስለዚህ ዞር በይልኝ፣ ባለትዳር እኮ ነው እሱ፣ ስለዚህ ከሱ ወጥቻለሁ ብላ ስትላት ባለትዳርም ሆኖ እኮ እየተላላሽ ነበረ፣ አሁን የት እንዳለ ንገሪኝ ስትል እኔ እሱን አይደለም የምጠብቀው ዞር በይልኝ ስትላት በፍጹም አላምንሽም፣ የት እንዳለማ ታውቂያለሽ ብላ ትታት ትሄዳለች። ዘርፌና ቤዚ ተያይዘው ወደሚያበድራቸው ይሄዳሉ። ውሉንም ከተዋዋሉ በኋላ ከተፈራረሙም ሁሉንም ነገር ከጨረሱ በኋላ 40 ሚሊዮኑን ብር ሊያመጣላት መጀመሪያ ቀበሌ ሄደን ሁሉንም ነገር መፈራረም አለብን፣ በቤቱም ህጋዊ መሆኑንና ግብር እንደተገበረበት ሁሉንም ነገር ማየት አለብኝ ብሎ ይላታል። ዘርፌም ምንም ችግር የለውም፣ አንተ ብቻ ስጠን፣ እኛ በ2 ዓመት ውስጥ ሰርተን እንሰጥሃለን ብላ ትለዋለች። እሱም እሺ እያለ ነበረ። ሆኖም ቤዛ ደውላ እየነገረቻቸው አሁን ላይ እንዳትጠራጠር ይሄው ሁሉንም ነገር እየጨረስን ነው፣ ሄደንም አግኝተነዋል፣ አሁን እኔ ሽንት ቤት ሆኜ ነው እየደወልኩልህ ያለሁት፣ የዶክተሩ ሚስት መጥታ ነበረ፣ ስለዚህ ዶክተሩ የት ነው ያለው? በፍጹም
እኔ አንቺን አላምንሽም ብላ እጅግም ተቆጥታ ሄጄ ለፖሊስ እናገራለሁ በማለት ነው ሄደችው። ስለዚህ አሁን ዶክተሩ እንዲደውልላት አስደርግ በማለት ትናገረዋለች። እሱም እሺ በቃ ችግር የለውም እንዲያወራት አደርጋለሁ፣ አንቺ ምንም አትፍሪ፣ እዛ ያለውን ብቻ ጨርሺ፣ እኛም ከአንቺ ኋላ እንዳለን እንዳትረሺ፣ ከኋላሽ ነው ያለ ነው በማለት ይነግራታል። እሺ እኔ አልፈራም፣ ግን በስተመጨረሻ እንዳይበላሽብን ዶክተሩ እንዲያወራት ፍቀድለት ብላ ትለዋለች። እሱም አሁን ሄጄ አገናኛቸዋለሁ፣ አንቺ ምንም አታስቢ በማለትም እሱም ወደ ዶክተሩ ጋር ሄድና አሁን ሚስት ትፈልግሃለች፣ ሚስትህን ደውለህ እንድታወራ ትፈልጋለሁ ብሎ ሲለውም ለምንድን ነው ደውዬ የማወራት? አንተ እኮ ብትካት ዛሬ ላይ ቤዛን ክትሳት ነበረ፣ ያ ሁሉ በደል አድርገህባታል ሲል እሺ ለእሷ ብዬ እንጂ እንደናተማ በፍጹም ወንድምህን ራሱ የተሳሳተ መርፌን የወጋሁት ብጨርሰው ኖሮ ጥሩ ነበረ ብሎ ሲለው አሁን እሱን ተውና እኔ ከምልህ ቃላት ውጪ ምንም አይነት ነገር እንዳትናገር ደውልና አውራት ይለዋል። እሱም እሺ በቃ አወራታለሁ በማለትም ለአንተ ብዬ ሳይሆን ለቤዛ ብዬ ብሎ ይለዋል። እሺ ብሎ ሲደውልላትም እቺ ሴት ምን አድርጓ ነው? የት ነው ያለፈው? በማለት ትጠይቀዋለች። አሁን ሌላ ወሬ ትተህ እኔ ያልኩን ብቻ አውራት ብሎ ሲለውም እሺ ይለውና እንደገና እሷን ሴት እንዳታምኛት ብሎ ሲላት እንግዲህ እሷን ሴት እንዳታምኝ ሲላት ስልኩንም ይቀበለውና እኔ አውራ ካልኩት ውጪ ለምንድን ነው ያወራኸው? በማለትም ይቆጣውና አሁንም ጨርቃት ውስጥ ጠርጥቆ አፍኖት ይሄዳል። ሆኖም ሱራፌልና ታዴ አንድ ላይ እንደሆኑ አሁን አበዳሪውም ብሩን ይሰጣቸውና ይሄ ሁሉ ብር ይዛችሁ ብቻችሁን እንዳትንቀሳቀሱ ሰው ልቅጠርላችሁ ብሎ ይላታል። እሺ ካልከን እንግዲህ ብላ ስትለው ሰው እንዲከታተላቸው ቀጥሮላቸው ነበረ። ታዴም ሱራፌልና ታዴም ከሩቅ እያያቸው ነበረ። ልክ እሷ ስትወጣ አሁን ስራውን ጀምር ይለዋል። ሻንጣውንም 40 ሚሊዮን ብር ይወስድበታል። 40 ሚሊዮን ብር እንደወሰደባት ዘርፌ እየጮች እያበደች ምን ውስጥ ነው የገባሁት እያለች እንግዲህ ሉላን እያንጠለጠለቻት ወደ ቤት ትወስዳታለች። እነ ሱራፌልም አሁን ተሳካልን፣ ሁሉንም ነገር ጨረስን። አሁን ይሄንን ከጨረስን በኋላ ትዕግስትንና ዶክተርን እንለቃቸዋለን በማለትም ለዘርፍ ለቤዚ ሁሉንም ነገር ሲነግሯት እህቴስ የት ነው ያለችው? እህቴን እንዴት ትታችኋት ትመጣላችሁ? አሁን እኮ እንትን ትላለች ትነቃብናለች ብላ ስትል አረ እህትሽ እኮ በጣም ጎበዝ ናት፣ ታውቅበታለች፣ ምንም ቢሆን አይነቃባትም በማለትም ሲሉ እሷ ግን ስለ እህቷ እጅግ ፈርቷ ትገኛለች። ሆኖም አሁን በቃ ጨርሰናል፣ በኋላ ላይ እኔ ደውልላትና ሽፍታዎቹን መስዬ ደውዬ ብሩን እንዳዘጋጀች እና እንዳላዘጋጀች እጠይቃታለሁ ብሎ ይላል። እንግዲህ ዘርፌም ሉላን ይዛው ወደ ቤት ገብታ አንቺ ልክ እንደዚህ ያደረግሽኝ ምን እያደረግሽ ነው ያለችው በማለትም እጅግ እየተቆጣቻት አክስቴ ምን ሆነሽ ነው? እኔስ ምን አውቃለሁኝ? እኔ የማውቀው ነገር አለ ወይ? እሱ ልቅጠርላችሁ አለ። ከዛ በስተቀረ እኔ ምን አውቃለሁ በማለት ትናገራታለች። በዛውም እንግዲህ አበዳሪው ይደውልና ብርሽን እንደወጣሽ እንደተዘረፍሽ ሰማሁኝ። አሁን እኔ ብሬን በ2 ሳምንት እንድትሰጪኝ እፈልጋለሁ። ለካ ስለወለዱ ሳንነጋገር ነበር የተለያየ ነው። ወለዱ ይቅርና ዋናውን ግን እኔ የምፈልገው በዚህ በ2 ሳምንት ውስጥ እንድትሰጪኝ ነው በማለት ይነጋገራታል።
በ2 ሳምንት ውስጥ እንድሰጥ ሳይሆን በ2 ዓመት ውስጥ ወይም በ3 ዓመት እንድሰጥ ነው የተፈራረምነው ሲል መቀየር እንችላለን እኮ እኛ ብዙ ስራችን ይሄ ነው። ቤዛ ሉላ የማታውቀው እኛ አበዳሪ ሳይሆን ካበደርን በኋላ ከኋላ ሄደን እየዘረፍን በዚህ ስራ ነው የምንቋቋመው፣ እሷ ስለማታውቅ ነው በማለትም ይናገራል። አንቺ እንዴት የማታውቂ ነገር ውስጥ ታስገብኛለች? በማለትም ዘርፌም እጅግ እየተናደደች ትገኛለች። ዘርፌ እንግዲህ አሁን ላይ የምትገባበት ቦታ ግራ በመጋባት ውስጥ ትገኛለች። ሉላም አሁን ጥሩ ሁኔታ ላይ ነው ያለ ነው። ገና ጨርቅሽን ትተሽ ታብጃለሽ፣ ጎዳና ላይ ትወጫታለሽ። እንደዚህ እንደተጫወትሽብንማ በፍጹም አትቀሪም። አሁን ሁሉም ነገር እየተስተካከለልን ነው እያለች ብቻዋን እያወራች ትሄዳለች። እንግዲህ ብዙ ነገሩን እየሰራች ያለችው ሉላ ናትና እንግዲህ የቤዚን ንብረት ለማስመለስ ብዙ ዋጋ እየከፈለችም ቢሆን አሁን ላይ እንግዲህ በእጥፍ 80 ሚሊዮን ብር ልትከፍል ይጠበቅባታል። 40 ሚሊዮኑን ከእንደገና ስለተሰረፈች 80 ሚሊዮን ብር ከየት አምጥታስ ልትከፍል ትችላለች? አሁን ላይ ዘርፌ ምርጫዋ ጎዳና መውጣት እንጂ ሌላ ምንም የምታደርገው ነገር የለም። በዚህ አይነት ሁኔታ ላይ ይገኛል። እንግዲህ ቤዛም ደግሞ ለሉላ እጅግ በጣም ተጨንቋለች። እህቴን አንድ ነገር እንዳያታደርጋት እንዴ አሁንማ ትባንንባታለች። ሌባ እኮ ሲሰርቅ አጣርቶ ነው ምን አይነት ሁኔታ ላይ እንዳለ። ስለዚህ አሁን ላይማ ትጠራጠራታለች። ብቻ እህቴ እስካሁን ድረስ እያስቸገርኳት ነው፣ አሁን ደግሞ እኔ ሰበብ ምንም እንዳትሆን እያለች እየፈራችም ይገኛል። እንግዲህ ብሩንም ደግሞ አንድ ላይ እንጠቀማለን፣ ቤትም አንድ ላይ ነው የምንገባው እያሉ እያወሩ ይገኛሉ። እንግዲህ ቅንጭርትም ደግሞ አሁን ላይ ዶክተርን ሊበቀለው ተነስቷል። እሱም ቅንጭርት እንግዲህ ዶክተርን በፍጹም አለቀውም፣ ሊገለኝ ስለነበረ እበቀለዋለሁ፣ ዋጋውን ነው የማሳየው ብሏል። አሁን ሁሉንም ነገር መጀመሪያ ሰለነ ቤዚ የሚጨርስና ከዛን አንተ የፈለግከውን ነገር ታደርጋለህ እያለ ነው። ሽብሩም እንግዲህ ለአንድ ወርም ቢሆን ላግባሽና ክብራችን እንዳይነካ ለቤተሰቦች ስል ለአንድ ወር ላግባሽ እያላት ይገኛል። እሱም በፍጹም እያለችው ትገኛለች። እንግዲህ አሁን ላይ ዘርፌ የምትገባበት ቀዳዳ ጠፍቷታል። ቤዚ ደግሞ እንግዲህ ሁሉም ነገር ተሳክቶላታል። እንግዲህ ይሄንን 40 ሚሊዮን ብር ዘርፌ ቤቱን ስትሸጥ ቤቱን መልሰው ሊገዟት ነው ያሰቡት። እንግዲህ ቤዚም ወደ መጀመሪያ ህይወትሽ ወደ መጀመሪያ ኑሮሽ ትመለሻለሽ እያሏት ይገኛሉ። ውድ የተከበራችሁና የተወደዳችሁ የምወዳችሁ የማከብራችሁ ቤተሰቦቼ ከዚህ ክፍል ምን ተማራችሁ? እንግዲህ ዘርፌ በአሁን ላይ የተበላችሁ በራሷ በእህቷ ልጅ በጎኗ ባለችው እሷም እንግዲህ የቤዚን ንብረት እንዳለ እንደወሰደችው አሁን ደግሞ ሉላ እንግዲህ አጠገቧ ጋር ሆና ሁሉንም ነገር ለእሷ እንደደገፈች አንቺ ትጨነቅብኛለሽ፣ አንቺ እንደዚህ ትሆኝብኛለሽ እያለቻት እንግዲህ ዘርፌ ካሜራውን እስከ መጠን ድረስ ደርሳ ብቻ አንቺን አምኜሽ በኋላ ላይ ደግሞ የምጸጽተውን ነገር ብቻ አድርጌ እንዳልሆን እኔ እስካሁን ድረስ ሰውን አላምንም። ጥላይ ነው እንኳን ማምን አይደለሁም፣ ግን በአሁኑ አምኜሻለሁ በኋላ ላይ ደግሞ እንዳልጸጸት እንዳለችው አሁን ላይ እንግዲህ ሁሉንም ነገር ስትደርስበት መጸጸቷ የማይቀር ነገር ነው ማለት ነው። እንግዲህ የዛሬው ክፍል ይሄንን ይመስላል። እናንተ ከዚህ ክፍል ላይ ምን እንደተማራችሁ ኮሜንት ላይ እንድታስቀምጡልኝ ስል በትህትና ጠይቃችኋለሁ። በትዕግስት ሁልጊዜም ደግሞ ስለምትከታተሉኝ ስለምታበረታቱኝም አመሰግናለሁ። አሁንም ለዚህ ቤት አዲስ የሆናችሁ ሰብስክራይብ ላይ ካድርጉልኝ፣ ኮሜንት አስቀምጡልኝ ማለት ነው። እናንተ ስታበረታቱኝ እኔም ጠንካራ እሆናለሁ። እንግዲህ ውዷ ሸቃሊት ነኝ ማለት ነው። እንግዲህ እቃ ሳጥብ ምናምን ድምፁ ሁልጊዜ የሚሰማቸው
እንግዲህ የሸቃሊት ስራ ነው። ወደፊት ደግሞ እንደ እግዚአብሔር ፍቃድ ማለት ነው በሰፊው የምንገናኝ ይሆናል። ያው ሸቃልነት ማለት ክብር ማለት ነው እና ብዙዎቻችሁ ሸቃላ የሚለውን ድምፅ ስትሰሙ አትወዱትም። ብትወዱት ይሻላችኋል። ያስከበረን እሱ ነው እላችኋለሁ። እኔ በጣም ስለምወደው ነው። ስለዚህ እንግዲህ ወደፊትም ያው ጥሩ ነገር እንደማቀርብላችሁ ባለሙሉ ተስፋ ነኝ። ጌታ ይረዳኛል ማለት ነው። እዚህ ዘና ፈታ አደርጋችኋለሁ። እንግዲህ ከሸቃሊት ቤት ዛሬ ይህንን ይመስላል። ጥሩ ነገር ይዤላችሁ እመጣለሁ። ይህንንም እስከ መጨረሻ እንከታተላለን። መልካም ምሽት ይሁንላችሁ። አመሰግናለሁ። አይ ሚስ ዩ ሶ ማች። እንግዲህ በፈረንጅኛ ማለት ነው በፈረንጅኛ ፈረንጅማ ሀገር አይደል ያለ ነው እና በፈረንጅኛ ትላላችሁ። መልካም ምሽት ይሁንላችሁ። ባይ ባይ።